ንጉስ ታዋቂ ኢትዮፒካ ሊንክ የተባበሩት መንግስታት አንድን ኢትዮጵያ አርቲስት በአባይ ዙሪያ ለክርክር ጋበዘ። የተጋበዘው ኢትዮጵያ አርቲስት ማን ነው? አርቲስቱ የሚከራከረው የትና ከማን ጋር ነው? ልክ ነብሬ የተባበሩት መንግስታት ድርጅት ሌትስ ቶክ አባውት ዋተር በሚል ሁለት ፊልም ሰሪዎችን ወደ ሆላንድ ጋብዟል። እነዚህ ፊልም ሰሪዎች በተባበሩት መንግስታት ድርጅት ሊጋበዙ ሊመረጡ ያስቻላቸው ምክንያት ደግሞ በውሃ ዙሪያ በሰሩት ፊልም ሲሆን እነዚህ ፊልም ሰሪዎች የተመረጡት ደግሞ ከኢትዮጵያና ከግብጽ ነው። እነዚህ ሁለት አገራት በውሃ ዙሪያ ታሪካዊ የዲፕሎማሲ ጦርነት አላቸው። ኢትዮጵያና ግብጽ በተለይ በአባይ ዙሪያ የተለያዩ አመለካከትና አቋም ያላቸው ይህንን አመለካከታቸውና አቋማቸውን በተለያየ መልኩ እያካሄዱ ይገኛሉ። የኢትዮጵያ ፊልምና የግብጽ ፊልምም እንደየሀገራቱ አመለካከታቸውን በፊልሞቻቸው ላይ ያንጸባረቁ ይገኛሉ። በግብጽ በኩል የተሰራው ፊልም አባይ ሙሉ ለሙሉ የግብጽ ነው ሲል በ2003 ዓ.ም ታይቶ ጥሩ ተቀባይነትና ተወዳጅነት ያገኘው ኢትዮጵያዊ ፊልም አባይ ወይስ ቬጋስ ደግሞ አባይ 85% መነሻው ኢትዮጵያ ነው፣ የኢትዮጵያ ታላቅ ሀብቷ ነው ብሎ በፊልሙ ላይ አንጸባርቋል። በመሆኑም የተባበሩት መንግስታት ድርጅት እነዚህን ፊልሞችንና የፊልሙን ፕሮዲውሰሮች የፊታችን የካቲት 1 ቀን እስከ የካቲት 3 ቀን በሆላንድ በሚደረገው ሌትስ ቶክ አባውት ዋተር በተሰኘው ስነ ስርዓት ላይ እንዲገኙ ጋብዟቸዋል። እነሱ ተገኝተው ፊልሞቻቸውም እዛው ታላላቅ እንግዶች፣ ጋዜጠኞች፣ የፊልም ባለሙያዎች በተገኙበት በአዳራሹ ፊልሞቹ እንዲታዩ ይደረጋል። ፊልሞቹ ከታዩ በኋላ የሁለቱ ፊልም ሰሪዎች ባለሙያዎች እዛው ከፊልም እይታ ስነ ስርዓቱ በኋላ ደግሞ ስለ አባይ ያላቸውን አቋም እና አመለካከት በቃላት ደግሞ በፊልሞቻቸው እንደተሞሻለቁ ሁሉ በቃላት ደግሞ እዛው መድረኩ ላይ ዲፕሎማሲያዊ ክርክርና የቃላት ጦርነት እንዲያደርጉ መርጧቸዋል። ፕሮግራምም ተይዞላቸዋል። በመሆኑም የሶስት ማዕዘን ፊልም ሰሪ ፕሮዲውሰር ቴዎድሮስ ተሾመ ጥሪ ተደርጎለታል ከግብጹ ፊልም ሰሪ ጋር በሆላንድ የካቲት 1 ቀን እስከ የካቲት 3 ቀን በሚደረገው ስነ ስርዓት ላይ ተገኝቶ እንደ ኢትዮጵያ መንግስት ሁሉ በአባይ ዙሪያ የሚደረገውን የመንግስት ዲፕሎማሲ እሱ ደግሞ በፊልሙ ዲፕሎማሲውንና የቃላት ጦርነቱን አካሂዶ ድል አድርጎ ይመለሳል ብለን ተስፋ እናደርጋለን። ለማንኛውም ግን በተባበሩት መንግስታት ድርጅት ሆላንድ ላይ በሚደረገው ከየካቲት 1 እስከ የካቲት 3 ታላቅ ስነ ስርዓት ላይ ተገኝቶ ፊልሙን እንዲያሳይ ከግብጻዊ ፊልም ሰሪ ጋር ደግሞ እዛው መድረክ ላይ የሐሳብ ፍጭት እንዲያካሂዱ ተጋብዘዋል። በጣም ደስ የሚል ነው። የፊልምም አቅም የሚያሳይ ነው። አባይ ወይስ ቬጋስም በጣም ምን አይነት ፊልም እንደሆነም የሚያሳይ አጋጣሚ ይመስለኛል። ፊልም ደግሞ ያው መዝናኛ ብቻ አይደለም፣ ብዙ ሐሳቦችንም ያነሳል። ስለዚህ ለዛም ይመስለኛል የተመረጠው። እውነት ነው። ቴዲ ተሾመ እንግዲህ ያው የተለያዩ ከዚህ ከአባይ ጋር በተያያዘ ያደረገው ጥናት አለ ፊልሙን ለመስራት ተጨማሪ ነገሮች ደግሞ የሚያስፈልጉት ይመስለኛል። ዛሄዶ ውጭ ጉዳይ ሚኒስትር ሊያስታጥቀው ይገባል እንላለን። ግን ቴዲም የዋዛ አይደለም። እንዲሁም የታጠቀ ነው። የታጠቀ ነው። ያው ቴድሮስ ብሎ መቼም ያልታጠቀ አይገኝም።